የኢትዮጵያ መገናኛ ብዙሃን ምክር ቤት ሀገር አቀፍ የመገናኛ ብዙሃን ባለሙያዎች የብቃት ማረጋገጫ መታወቂያ ለመስጠት እንዲሁም ብሔራዊ የጋዜጠኞች ሽልማትን ለማዘጋጀት ባሰናዳው ጥናትና ረቂቅ መመሪያ ላይ ከባለድርሻ አካላት ጋር መክሯል። በ14 የሙያው ምድቦች ውስጥ ላሉ 42 አይነት ሙያተኞች እውቅና የሚሰጥበት እንዲሆን ስለመታሰቡ የተነገረው ዲጂታል መታወቂያው በታወቀና በሕግ በተመዘገበ የሚዲያ ተቋም ውስጥ ለሚሰሩና ሙያዊና ትምህርታዊ ማስረጃዎችን ማቅረብ ለሚችሉ ብቻ የሚሰጥ መሆኑም ተነግሯል። በሌላ በኩል በጋዜጠኝነት ዘርፎች ውስጥ ጉልህ አበርክቶ ላላቸው ጋዜጠኞች ሽልማት የሚሰጥበት ብሔራዊ የሚዲያ ሽልማት በ37 ዘርፎች ሽልማት እንዲሰጥ የሚያስችል ምክረ ሀሳብ መቅረቡን ሰምተናል። አቤል አበበ በዚሁ መድረክ ላይ ተገኝቶ ተከታዩን ዘገባ አሰናድቷል። የኢትዮጵያ መገናኛ ብዙሃን ምክር ቤት የጋዜጠኞች የሙያዊ ብቃት ማረጋገጫ ዲጂታል መታወቂያን ብሎም የኢትዮጵያ ጋዜጠኞች ብሔራዊ ሽልማትን ለማሰናዳት ያዘጋጃቸውን ሁለት የመነሻ ጥናታዊ ጽሑፎችና ረቂቅ መመሪያዎችን ለዘርፉ ሙያተኞች በማቅረብ ሀሳብ እንዲሰነዘርባቸው ያደረገበትን መድረክ አካሂዷል። የጋዜጠኞች ዲጂታል መታወቂያ መኖር ጋዜጠኛ ማን ነው በሚል የሚነሳውን ውዥንብር ለማጥራትና በመንግስትም ሆነ በተለያዩ የተከለከሉ ሁነቶች ላይ ተገኝቶ ደህንነቱ በተጠበቀ ሁኔታ ለመዘገብ የሚያስችል እንዲሆን ስለመታሰቡ ያሳወቀው ምክር ቤቱ ወጥ የሆነ መታወቂያ መኖር የጋዜጠኞችን ታማኒነት በማሳደግ እየገጠማቸው ያለውን የመረጃ እጥረት ለመቅረፍም ያግዛል የሚል እምነት እንደተያዘን ያስረዳው ምክር ቤቱ ጋዜጠኝነት እየገጠመው ያለውን ፈተና ለመቅረፍና ድንበሩ ባለመታወቅ የተነሳ በሙያተኞች ላይ እየደረሱ ያሉ ጫናዎችን ለመከላከል በሚል ይህንን የጋዜጠኞችን የዲጂታል ብቃት ማረጋገጫ መታወቂያ ለመስጠት ማሰቡን ቢያስረዳም አንዳንድ ተሳታፊዎች አስፈላጊነቱ ላይ እንዲሁም ጋዜጠኞችን ከጥቃት ይከላከላል መባሉ ላይ ጥያቄ አንስተው ነበር። የሚደርስባቸውን ጥቃትና ምናምን የመሳሰሉትን ነገር ያስቀራል ትላላችሁ? ያስቀራል እንዴ? መታወቂያ በመያዝ ይቀራል እንዴ? በዚህ መንገድ ነው ወይ የሚፈታው? ፕሮቴክሽን ነው ብላችኋል። እውነት ነው፣ ፕሮቴክሽን ያስፈልግ ይሆናል። ግን this is not the way። የባሰ ነው የሚጠበው፣ የባሰ ነው ጋዜጠኞችን ለጉዳት ለጥቃት የሚያጋልጥ። ሁላችንም ጋቨርን የምንደረግበትን ህግ ሚዲያ ካውንስል በየትኛው ማንዴቱ ነው የሚያወጣው? የለውም እኮ ይሄ ማንዴት። ለአባላቶቻችሁ ነው ያወጣችሁ ያላችሁ አይዲውን ወይስ ለኔ ነው ወይስ ለሁላችንም? በተነሱት ጥያቄዎች ላይ ምላሽ የሰጠው የመገናኛ ብዙሃን ምክር ቤቱ መታወቂያን የመስጠት ስልጣኑ ከተቋቋመበት ደንብ የሚመነጭ መሆኑን አሳውቆ በሌሎች ጥያቄዎች ላይ ይህንን ማብራሪያ ሰጥቷል። ያሉኝን ጋዜጠኞች ብቃታቸውን ስነምግባር ደንቡን እየሰሩ አክብረው የሚሰሩ መሆናቸውን ግን ማረጋገጥ ፈልጋለሁ። ይሄም በፈቃደኝነት ላይ የተመሰረተ መሆኑን ያዙልን። ግዴታ እዚህ ውስጥ የለም። በወንጀል እንዳይጠየቁ እንዴት ያደርጋል? ይሄ አይዲ የሚል ነገር መጣ። ዛሬ ላያደርግ ይችላል። ይሄን አይዲ ያዙ ሰዎችም ዛሬም ሊታሰሩ ይችሉ ይሆናል። ነገ ከነገ ወዲያ የሚቀጥለው ዓመት ግን ብሊሚ እየተቀየረ ይመጣል። የብቃት ማረጋገጫ የፕሬስ አይዲ የሚሰጠው መልካም የሆነ የመገናኛ ብዙሃን እንዲኖር እንዲጎለብት ለማድረግ ነው። ጋዜጠኛውን ጋዜጠኛ ካልሆነው ሰው ለመለየት ሐኪሙን ሐኪም ካልሆነ ሰው መለየት ስለሚያስፈልግ በጉዳዩ ላይ የተሰራውን ጥናት ያዘጋጁትና ለመነሻ የሚሆኑ ዝርዝር ሐሳቦችን ያቀረቡት ዶክተር አየለ አዲስ ይህ ወጥ የጋዜጠኞች መታወቂያን የመተግበር ጉዳይ በተለያዩ ሀገራት ጭምር የሚሰራበት መሆኑን ጠቅሰው ፍቃዱ የሚሰጠው በታወቀ መገናኛ ብዙሃን ውስጥ ለሚሰሩ የሰሩትን በማስረጃነት ማቅረብ ለሚችሉና የትምህርት ማስረጃቸውን ለምክር ቤቱ ለማቅረብ ፈቃደኛ ለሆኑ ሙያተኞች ብቻ መሆኑን ጠቁመዋል። ከሪፖርተር እስከ ዋና አዘጋጅና የይዘት አርታኢ እንዲሁም ከካሜራ ባለሙያዎች እስከ ቴክኒክ ሰዎች የሚያካትቱ በ14 ምድብ ውስጥ ላሉ 42 ሙያተኞች እውቅና ይሰጥበታል የተባለው መታወቂያው የመዝናኛ ፕሮግራም አሰናጆችና እንደ ማህበራዊ ሚዲያ ተንታኞች ያሉ አካላትን እንደማያካትትም ነው የተነገረው። ጋዜጠኛ ማን ነው የሚለው ጉዳይ በዓለም አቀፍ ደረጃ ግልጽ የሆነ ብያኔ ያልተገኘለት ጽንሰ ሐሳብ መሆኑን ተከትሎ የመገናኛ ብዙሃን ባለስልጣን ጋዜጠኛ ብሎ የሚወስደው ፈቃድ በሰጣቸው መገናኛ ብዙሃን ውስጥ የሚሰሩ ሙያተኞችን ስለመሆኑ ሲናገር ይደመጣል። በተለይ በበይነ መረብ መገናኛ ብዙሃን ላይ የሚሰሩና ፈቃድ ያልወሰዱ ሙያተኞች ለእስር ሲዳረጉ ደግሞ ጋዜጠኛ ናቸው አይደሉም የሚለው ጉዳይ በተደጋጋሚ የክርክር ምንጭ ሆኖ ታይቷል። ምክር ቤቱ ባሰናዳው መድረክ ላይም ይህ ጉዳይ አንድ ጥያቄ ያስነሳ ነጥብ ሆኖ ነበር። ለምሳሌ ዩቲዩብ ቻናል ላይ የሚሰሩ አሉ፣ ጋዜጠኛ ነን ብለው ይንቀሳቀሳሉ፣ ይታሰራሉ። ጋዜጠኛ ነን ብለው ነው ክሌም የሚያደርጉት። ሚዲያ አውቶሪቲ ግን ከኔ ፍቃድ ስላልወሰዳችሁ እናንተ ጋዜጠኛ አድርጌ አልቆጥረም ይላል። ስለዚህ አሁን ምንድነው በእንደዚህ አይነት ዲስከሽኖች ላይ ሁሌ የምንሰማው ምንድነው? እዛው ራሳችሁ ጨርሱና በየካውንስላችሁ ወይም በፕሮፌሽናል አሶሲዬሽኖቻችሁ ጨርሱና ጋዜጠኛ ማን እንደሆነ ለይታችሁ አምጡልኝና ከዛ በኋላ እኔ በሱ ነው የምመራው ሲል ሰማለሁ። የመንግስት ባለስልጣናት ሁሉ ጊዜ እንደዛ ያወራሉ። ስለዚህ እሱ ሚና ነው እየተጫወታችሁ ያላችሁት እናንተ። ለምንድን ነው ይሄ የሚደረገው? የተወሰደው ንብረት ሊመለስላቸው ይገባል ብለን ስንጠይቅ፣ ጋዜጠኞች ታስረዋል ብለን ስንጠይቅ ምን የምናቀርበው ማስረጃ የለንም። ጋዜጠኞቹ ይሁኑ አይሁኑ
ተቋሙ ፍቃድ ያለው ነው የሌለው ነው የሚለውን ሁሉ ማቅረብ አንችልም። መንግስትም አሁን ጋዜጠኛን አላቀም ቢል የሚገርም አይደለም። እኛ ግን አሁን በራሳችን ጥረት እነኝን እንደ ጋዜጠኛ መዝገበናል የሚል ነገር ከመጣ ለመከራከርም ይመቸናል እና በእኛ በኩል ያለው እምነት ከዚህ አንፃር የሚታይ ነው እና መንግስት ስለፈለገው የተደረገ መስሎ የቀረበው ነገር ትክክል አይደለም። ከመንግስት ጋር የሚያገናኘው ነገር የለም። በሌላ በኩል በሙያው ላይ ጉልህ አበርክቶ ላላቸው አንጋፋና ጀማሪ ጋዜጠኞች በየዓመቱ ሽልማት ለመስጠት ታስቦ ይሰናዳል በተባለው ብሔራዊ የሚዲያ ሽልማት ላይ ከዳኝነትና ከመምረጫ መስፈርቶች ገለልተኝነት ጋር የተያዙ ጥያቄዎች የተነሱ ሲሆን ጋዜጠኞችን በመዳኘት በኩል ሁሉን ያሳተፈ ሙያዊ ሂደት እንዲኖር ይደረጋል ነው የተባለው። ነፃ የመሆን ከቢያዝ ኢምፓርሻሊቲን ማረጋገጥ ጉዳይ ላይ የተነሳው ዝርዝር ከጋይድላይኑ ላይ ዝርዝር ነገሮችን አስቀምጠናል። ሪፕሬዘንቴሽኑ ከፕሪንት ከተለያዩ ሚዲየሞች በጣም ኤክስፒሪየንስ የሆኑ ሰዎች በዳኝነት ይሳተፋሉ። ከዛ ባለፈ አካዳሚያ አንዱ ስቴክሆልደር ነው። በአካዳሚክስ ካሉ ዩኒቨርሲቲዎች ውስጥ በተለይ በአካዳሚኩ ዙሪያ ላይ በርከት ያሉ ስራዎችን የሰሩ ብዙዎቻችንን የጋራ የሚያስማሙ ስራዎች ያሏቸውን ሰዎች በዳኝነት ውስጥ እናካትታለን። በመገናኛ ብዙሃን ባለሙያዎችና በምክር ቤቱ መካከል ሞቅ ያለ ክርክር የተስተዋለበት ይህ የሁለቱ የመነሻ ጥናቶችና የረቂቅ መመሪያዎች መድረክ በርካታ ሀሳቦች የተወሰዱበት መሆኑን ያሳወቀው ምክር ቤቱ የቀረቡት ሀሳቦች መነሻ መሆናቸውን በመጠቆም የተሳታፊዎች ሀሳብ በግብዓትነት የተካተተበት የጠራ ሰነድ እንደሚዘጋጅ ጠቁሟል።